የዘመኑ ሴራ በሚል አቤል አለማየሁ አዲስ መጽሐፍ አሳትሟል። ከዛው ውስጥ ዛሬ 1-2 እንመራረቃለን። የክብረ ንጽህና ጥገና የሚለውን እስኪ እናስቀድም። ከዚህ በፊት ስንጨዋወት ሸገር ድንግል መሬቷን ሸጣ ስታገባድድ ድንግል ሴቶቿን ለገበያ ማቅረብ መጀመሯን አውርተን ሳንጨርስ ድንግልና ማደስ መጀመሯን ርዕስ ልናደርግ ነው። አዲስ አበባ ለመኪናዎቿ ብቻ ሳይሆን ለሴቶቿም ክብረ ንጽህና ጠጋኝ ጋራጅ አለኝ እያለች መሆኗን ልናወራ። ክብረ ንጽህና ቢገሰስ ክብረ ንጽህና ይመለሳል ትላችኋለች ሸገር። ባደጉ ሀገራት የድንግልና ጥገና እንግዳ ነገር አይደለም። በምሳሌነት አሜሪካ፣ እንግሊዝ፣ ፈረንሳይ፣ ዱባይን መጥቀስ ይቻላል። በዱባይ $1500 ተከፍሎ በሚደረግ የቀዶ ጥገና ሕክምና የሴቷ ሃይመን ይመለሳል። ወደኛው ጉድ ስንመጣ ደግሞ እዚሁ አዲስ አበባ በአንድ ክሊኒክ ውስጥ ድንግልናን የመጠገን ሥራ በድብቅ ይሰጣል። እግር ማንሳታቸውን የሚያማርሩ ሴቶችን ተስፋ ያለመልማል። እንደኔ ድብቅ መረጃዎችን ለሚገልጡ ጸሐፊያን ርዕስ ይሆናል። በክሊኒኩ የሕክምና ባለሙያዎቹ ስራውን ተለምዷዊ በሆነ አጠራር ድንግልናን መመለስ ይሉታል። ሴቷ በወሬ የሰማችውን ይህንን አገልግሎት ለማግኘት ወደ ክሊኒኩ ጎራ ትላለች። ያገኘቻቸው እንግዳ ተቀባይ ወይም ነርሶቹ ሕክምናውን የሚከውኑት ሐኪም ነፃ ከሆኑ ወዲያ በሥራ ከተወጠሩና ካልገቡ ደግሞ በቀጠሮ ያገናኙታል። የአንድ ለአንድ ውይይት ለማድረግ ሐኪምና ልጅት ይፋጠጣሉ። ለምን ማሰራት እንደፈለገች ትጠየቅና ምክንያቷን ታስረዳለች። ብዙ ወጣት ንስቶች ወደ ተቋሙ መጥተው ድንግልናን ለመመለስ ለምን እንደሚፈልጉ የሚያቀርቧቸው ምክንያቶች ሲጨመቁ ለወንድ ጓደኛቸው የይምሰል ጨዋነት ለማሳየት ድንግል ነኝ ብሎ መጀመሪያ ለተነገረ ንግግር ውሸት ላመጣው ጣጣ መልስ ለመስጠት በቤተሰብ በኩል ጨዋ ነው ቀሚሷ ተብሎ የመጣን የትዳር አጋጣሚ ለመጠቀም በሀብት ማማ ላይ ያለንና አፍቅሮተ ክብረ ንጽህና ያለበትን ሰው ለመማረክ የሚደረጉ ጥረቶች ናቸው። ከትዳር በፊት ወሲብ መፈጸም በተለያዩ ሃይማኖቶች የተከለከለ ቢሆንም በተለይ በእስልምና ሴቷ ላይ የሚደረገው ትኩረት ከፍ ያለ ነው። 90 ሴት ጋር የተኛ ወንድ ሚስቱ ግን ድንግል እንድትሆን ይፈልጋል። ይህም ሴቶቹን ጫና ውስጥ ይከታቸዋል። አሁንም ድረስ በእስልምና በቤተሰብ ምርጫ የትዳር አጋር ማፈላለግ ያለ ነው። የሴቷን የጥራት ደረጃ ቤተሰብ ሳያረጋግጥ ሂጃቧን ገልጣ አታውቅም ብሎ ምስክርነት ይሰጣል። እሷ ስትጠየቅም እኔቴ ወንድ አላቅም ትላለች። ሂደቱ ቀጥሎ ለኒካህ ወይም ለመፈራረም ቀን ሲቆረጥ የልጅት አይን ፍጥጥ። በጨዋነቷ ተማምነው የተከራከሩላት የቤተሰቦቿን ክብር እንዳስደፈረችና አጅሬ ባል ከደጇ ይዞላት የቆመውን ሲሳይ አሽቀንጥራ እንደወረወረችው ይሰማታል። መላ እንደሌለው ያወቀች ጭንቀቷን ያካፈለቻቸው ወዳጆቿ ወደ ድንግልና ጠጋኙ ክሊኒክ ከጠቆሟት ሳታወላውል በራ ትሄዳለች። እየፈራችና እያፈረች ድንግልና ለማሰራት ነው የመጣሁትና ይሄ ነገር የእውነት እናንተ ጋር ይሰራል ስትል ሴቶቹን ነርሶች አሊያም እንግዳ ተቀባዩን ትጠይቃለች። አዎ አትፍሪ ብዙ ሴቶች የሚያሰሩት ነው ሲሉ ንቆቹ ነርሶች አበረታቷታል። ስራው ይፋዊ ስላልሆነ ሁኔታሽን ከተጠራጠሩት ስለ ድንግልና ጥገናው ምንም ፍንጭ አይሰጡሽም። ምሬ የምታወሪው ብለው ሊያደናግሩሽም ይችላሉ። ሲያምኑሽ ብቻ ከሐኪም ጋር ያገናኙሻል ወይም የሚገባበትን ሰዓት ነግረው ቀጠሮ ይሰጡሻል። ሐኪሙን ቀርበሽ ስታዋሪው በቶሎ ድንግልና ጠገናለሁ አይለም።
ስለዚህ ጽሑፍ ሙሉነት ወደ ክሊኒክ የተጓዙ ሁለት እንስቶች የገጠማቸው ሁኔታ ተመሳሳይ ነው። አንዷ ጓደኛዬ ከዚህ በፊት አሰርታ ነበር ስትለው፣ ሌላዋ ድንግል ነኝ ያለችው የሚያገባት ወንድ ከውጭ ሊመጣ መሆኑንና ጭንቀት ውስጥ መውደቋን አስተዛዝና ስትተውንለት አዎንታዊ ምላሽ ሰጥቷቸዋል። ከአንዷ እንስት ጋር በነበራቸው የ20 ደቂቃ ቆይታ እዚህ መጥቶ ያላሰራ ማን አለ ብሎ ነግሯታል። መላ ፈላጊዋ ሴት ከነርሶቹ ወይም ከዶክተሩ ይሰራል ምላሽ ካገኘች እንደ ጀማሪ ጋዜጠኛ የማያልቅ ጥያቄ ካዝናዋን ትከፍተዋለች። የሕክምና ዕቃው ጽዱና አስተማማኝ ነው? ተሰርቶልኝ ወደ ቤት መሄድ ይችላለሁ? ሲሰራ ከፍተኛ ህመም ስሜት አለው? እንደው አስቸገርሽኝ አትበይኝና በኋላ አሁን ጓደኛዬ ጋር ስንተኛ ማለት ነው አሰርቼ እንደሆነ ሊያውቅ አይችልም? ቆይ አሰርተ የሄዱ ደንበኞቻችሁ ምን አይነት የድህረ ወሲብ ምላሽ ሰጧችሁ? ነርሶቹና ዶክተሩ ላስጠጋኞቹ ጥያቄዎች አስፈሪ ያልሆነና አዎንታዊ መልስ ይሰጧቸዋል። ሕክምናውን ለማድረግ በክሊኒኩ ተተምኖ የተቀመጠ ቁርጥ ዋጋ የለም። እንደ ሸቀጣሸቀጥ ገበያ የደንበኛው መልክና ሁኔታ ይታያል። ወሬ የሚወደው ሐኪሙ የጥገናውን ዋጋ የሚነግርሽ መደበኛ የሕክምና ካርድ ካወጣሽና አስተኝቶ ከተመለከተሽ በኋላ ነው። ስቲሊሽ ማለት ይወዳል ትላለች ባልደረባው። ፍራንካ ያለሽ ምቾት ያጎሳቆለሽ ከመሰለው የሚጠይቅሽ ገንዘብ ይጨምራል። ቺስታ ቢጤ ከሆንሽ ግን አስተያየት ይደረግልሻል። የዛሬ 5 ዓመት ገደማ 1200 ብር የነበረው የአማካኝ የድንግልና ጥገና ዋጋ ዛሬ 4000 ብር ደርሷል። እናም እልሃለሁ ወንድሜ፣ ይሄ ሁሉ ጣጣ የመጣው ባንተ ነው። እንደ ጭላዳ ዝንጀሮ እየጠፋ ያለው የምስራች ዳግም ከተነቃቃ ጠርጠር። በሕክምና ኦሪጂናሌ የሚል ማህተም እስካልተመታበት ድረስ በቀዶ ጥገና በታደሰ ክብረ ንጽህና ጮቤ እንዳረግጥ። የደም ፍንጣቂ ሁሉ የሃይመንም ባይደለም የሰከንድ ሃንድ ድንግልናም ጭምር ነው እንጂ እያለህ ነው ጊዜው። ዊዝደም ከተሰኘው የዶክተር አማረ ገሰሰ መጽሐፍ ላይ አንዲት አጠር ያለች ትርክት ነው። በአሜሪካን ሀገር ሰሜናዊ ክፍለ ሀገር ውስጥ አንዲት አዛውንት ሴት መኪናቸውን እያሽከረከሩ ከአንዱ ክፍለ ሀገር ወደሚቀጥለው ብቻቸውን ሲሄዱ አውራ ጎዳናው ላይ የመኪናቸው ጎማ ይተነፍሳል። መኪናቸውን ዳር አስይዘው በማቆም ጎማውን ለብቻቸው መቀየር ስለማይችሉ ሊረዳቸው የሚችል ሰው ለመፈለግ ከመኪናቸው ወርደው መንገድ ዳር ቆሙ። ወቅቱ የክረምት መግቢያ ላይ ስለነበር ብን የሚል ባዘቱ የመሰለ በረዶ ይወርዳል። ስለዚህ አየሩ በጣም ይቀዘቅዛል። አዛውንቷ ሴት ለረጅም ሰዓት ቢቆሙም ሁሉም ሞተረኞች መኪናቸውን በፍጥነት በማሽከርከር እያለፏቸው ይሄዳሉ። ሰዓቱ እየመሸ ሲሄድና ምንም አይነት እርዳታ ማግኘት ሳይችሉ ሲቀር እዚሁ ምንም ሰው በሌለበት ባዶ ሜዳ ላይ ማደራቸው ግድ መሆኑን ሲያስቡ በጣም መጨነቅ ጀመሩ። ይህ ይደርስብኛል ብለው ስላላሰቡ ምንም አይነት ምግብ ወይም የብርድ መከላከያ ልብስ አልያዙም። ጭንቀታቸው የበለጠ ጨመረ። በዚህ ላይ እንዳሉ አንድ ሰው የሴትየዋን ሁኔታ በማየት እርዳታ ሊፈልጉ እኮ ይችላሉ ብሎ በማሰብ መኪናውን ካጠገባቸው ቆም አድርጎ ምን ልርዳዎት ሲል ጠየቃቸው። ሴትየዋም ጎማ መቀየር እንዳቃታቸው ሲነግሩት መኪናውን ከመንገድ ዳር አቁሞ ወረደና ብራይን እባላለሁ ብሎ እጁን ዘርግቶ የያዛውንቷን ሴት ጨበጣቸው። እሳቸውም ስማቸውን ነግረውት ከየት እንደመጡና ወዴት እንደሚሄዱ ነገሩት። ምንም እንኳን የሰውየውን ሁኔታ በማየት በመጠኑም ቢሆን የፍርሃትና የመጠራጠር ስሜት ቢያድርባቸውም ይረዳቸው ዘንድ ፈቃደኛ ሆኑ። ብራይንም በፍጥነት የጎማ መፍቻ ከተቀመጠበት በማንሳትና ተቀያሪ ጎማውን ጎትቶ በማውጣት በቅልጥፍና ሥራ ጀመረ። ሴትየዋም በረዶው ከላያቸው ላይ ቀልጦ ጸጉራቸውና ልብሳቸው በስብሶ ስላያቸው በማዘን እማማ እኔ ጎማውን እኮ ቀይረዋለሁ፣ እስከዛ ድረስ መኪና ውስጥ ይግቡ አላቸው። መኪናቸው ውስጥ ሆነው
የሚሰራውን ሁሉ በመኪናው መስኮት በትኩረት ይከታተሉት ጀመር። ብራይን በጣም በፍጥነት ጎማውን ከቀየረ በኋላ የተነፈሰውን ጎማ ከመኪናቸው ኋላ አስቀመጠ። ቡለኖቹን በሙሉ አጠባበቀና አሁን መሄድ ይችላሉ፣ መልካም ጉዞ አላቸው። በጣም አመሰገኑት። ከዚያ ምን ያህል ነው የምከፍልህ ባክህ አሉት። ኦረ ምንም። ሴትየዋ ግን መክፈል አለብኝ ብለው ተከራከሩ። ብራይንም እኔ ይህን የሠራሁት እንዲከፈለኝ አስቤ ሳይሆን መርዳት አለብኝ ብዬ ስላመንኩ ነው። እርሶም የእኔን ውለታ መክፈል ከፈለጉ እንደ እርሶ ተቸግሮ የሚያገኙትን ሰው እንዳቅሞ ይርዱት አላቸው። ሴትየዋ በጣም አመሰገኑት። መኪናቸውን አስነስተው ጉዞ ጀመሩ። በግንባር መስታወት ብራይንን ከኋላ በኩል እያዩና ስለ ነገራቸው እያሰቡ ጉዞአቸውን ቀጠሉ። ከብራይን ከተለያዩ ከግማሽ ሰዓት በኋላ አዛውንቷ አንድ ነዳጅ ማደያ ጣቢያ ደርሰው መኪናቸውን ነዳጅ ከሞሉ በኋላ እዚያው ማደያ ውስጥ በሚገኘው ምግብ ቤት ውስጥ ምግብ ለመመገብ ገቡ። ወደ ምግብ ቤቱ ሲገቡ ጸጉራቸው በዝናብ ርሶ የለበሱት ልብስ በስብሶ አንድ አስተናጋጅ ስታያቸው በጣም በማዘን በደረቅ ፎጣ ጸጉራቸውን እያሻሸች አደረቀችላቸው። ከዚያም ምን ልታዘዝ አለቻቸው። ሴትየዋ አንድ ሳንዱችና ለስላሳ መጠጥ አዘዙ። ትዕዛዛቸውን ልታመጣ ስትሄድ አስተናጋጇን ትኩር ብለው አዩ። የ8 ወይ የ9 ወር እርጉዝ መሆኗን ሲያዩ በጣም አዘኑ። በአሁኑ ሰዓት ቤቷ አርፋ መቀመጥና መውለጃዋ ቀኗን መጠባበቅ ሲኖርባት እንደዚህ አይነት አድካሚ ሥራ በመስራት አሉ። ገንዘብ ስለሌላት እንደሚሆንም አሰቡ። ወዲያው ከግማሽ ሰዓት በፊት ብራይን ያላቸው ትዝ አላቸው። ያዘዙትን ምግብ በልተው ሲጨርሱ ሂሳብ ስንት ነው? $20 $100 ኖት ከቦርሳቸው አውጥተው ከፈሉ። አስተናጋጇ ወደ ካሸሯ ሄዳ መልሱን ይዛ ስትመለስ ሴትየዋ ቦታቸው ላይ የሉ። ተቀምጠውበት የነበረው ጠረጴዛ ላይ በናፕኪን የተጻፈ መልእክት አየች። ይሄ ላንቺ ነው ብለው በውስጡ 5 ባለ $100 ኖት ጠቅልለው አስቀምጠውላት ሄደዋል። አስተናጋጇ በደስታ ብዛት አለቀሰች። አስተናጋጇ እስከ ምሽቱ 4 ሰዓት ሥራዋ ላይ ቆይታ ቤት ስትገባ ባለቤቷ ከሄደበት ተመልሶ ተኝቶ ነበር። ቀኑን ሙሉ ሚስቱ ስትወልድ የሚያስፈልጋቸውን ገንዘብ ከየትም ብሎ ለማግኘት ሲባዝን ውሎ ሳይሳካለት ስለተመለሰ ደክሞትና አዝኖ በጊዜ ነበር የተኛው። ሚስቱ የሄደበትን ታውቅ ነበርና እንዳልተሳካለትና እንዳዘነ ገመተች። ስለዚህ እንደደረሰች ወደ መኝታ ክፍላቸው በመሄድ ብራይን አይዞህ፣ አታስብ፣ አትጨነቅ፣ ሲያሳስበንና ሲያስጨንቀን ለነበረው ለወጫችን የሚበቃ ገንዘብ አንድ የተባረከች ሴትዮ ዛሬ ምሽት ላይ በቲፕ መልክ ሰጥታኛለች፣ አይዞህ አለች። እሱም ከመኝታው ተነስቶ 2 እጆቹ ወደ ሰማይ በማንሳት ፈጣሪውን አመሰገነ። በደስታም አለቀሰ። ብራይን ገንዘቡን ለሚስቱ የሰጧት በዚያ ቀን የረዳቸው አዛውንት ሴት መሆናቸውን አላወቀም። አዛውንቷ ሴትዮ እርጉዙ አስተናጋጅ በቅንነት የረዳቸው የብራይን ሚስት መሆኗን አላወቁም። ሚስቱ ስትወልድ የሚያስፈልገውን ወጪ ለመሸፈን የሚያስችል $500 ችግሮት በጣም ይጨነቅ እንደነበርና ገንዘቡን ለመፈለግ ቀኑን ሙሉ ሲባዝን ውሎ ሳይሳካለት ወደ ቤቱ ሲመለስ እንዳገኛቸውም አዛውንቷ ሴት አያውቁም ነበር። ደግ ሰው በአንዱ እጁ ሰጥቶ በሌላው ይቀበላል የሚባለው ለዚህ ነው። የምርኮ አገር እውነት ከተሰኘው የሚካኤል ሽፈራው መጽሐፍ ላይ የመንፈቀ ሌሊት ጸሎት የሚለውን ልጋብዛችሁ። ዘወትር ሳስተውላቸው ትርጉማቸው የማይገባኝ መንጋው ባህላችን ብሎ የሚቀበላቸው ብዙ የጓሮ ልማዶች አሉ። ከነዚህ አንዱ የሌሊት ጸሎት የሚሉት ነው። አንዱ በልቡ እምነት የሌለ ከአያት ቅድመ አያት የወረሰው ልማድ እንዳይዛነፍ ተክቶ የሚጠብቅ አውራ ባንድ አይና እንቅልፍ መንፈቀ ሌሊት ድረስ ሲያንጎላጅ ይቆይና መንፈቀ ሌሊት ላይ ሲደርስ ክንፎቹን 3 ጊዜ ደፍ 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 አድርጎ አርገፍግፎ ሲያበቃ አንገቱን ስቦ መንቁሩን ሽቅብ ወደ ሰማይ አንጋጦ ኩኩሉ ብሎ ይጮሃል። ኩኩሉ
በየቆጡ በየባጡ የሰፈራችሁ በሙሉ እግዚኦ በሉ አቤት በሉ። በሰባተኛው ሰማይ ላይ ከደመናው ጉዝጓዝ በላይ የምትኖር የአዕዋፍ አባት ሆይ በደላችንን አታይም ወይ? ከወፍ ልጆች ተነጥለን ክንፎቻችንን ተሰብረን ከጠላት ማጀት ታጉረን ስንጠፋ ቁልቁል እያየህ ምነዋ ዝም ትላለህ? ምነዋ ዝም ትላለህ? ኩኩሉ በየቆጡ በየባጡ የሰፈራችሁ በሙሉ አቤት በሉ እግዚኦ በሉ። ይህን ጊዜ ከግማሽ እንቅልፍ ያልነቃ በየማጀቱ የሰፈረ አውራ ሁላ የመጀመሪያውን አውራ ኩኩሉ እንደሰማ ከየቆጡ ተነስቶ እየተንጠራራ አሻግሮ እየተንጠራራ ኩኩሉን ያቀልጠዋል። የመንፈቀ ሌሊት ጸሎት እንዳበቃ ወደዚያው የቁም እንቅልፍ ይመለስና ደግሞ እንደገና 3 ሩብ ሌሊት ጠብቆ ኩኩሉ ሲል ይጮኻል። ደግሞ እንደገና ያንቋረራል። ክንፎቻችንን ተሰብረን ከጠላት ማጀት ታጉረን ስንጠፋ ቁልቁል እያየህ ምነዋ ዝም ትላለህ? ይሁንና መንጋው ጭሮ አዳሪ ይህን የመንፈቀ ሌሊት የ3 ሩብ ሌሊት ሽቅብ ክስ ጸሎት ብሎ የሚያንቋርረው እንዲያው በዘልማድ እንጂ ቃላቱን ልብ ብሎ አስተውሎ ትርጉሙ ገብቶት አይደለም። በመንደራችን የሚዘዋወር ድርጊት ሁሉ ተከታዩ ፊተኛውን ተከትሎ በልማድ መንጋጋት በቀር ይሄ ባህል ከየት መጣ? ለመሆኑ ለሕይወታችን የሚሰጠን ፋይዳና ትርጉም ምንድነው ብሎ የሚጠይቅ የለም። ይሄም የሌሊት ኩኩሉ ሰባራ ክንፍን ዘርግቶ ዙሪያ ጥምጥም እየዞሩ ቄብ እንደማባበል ያለ ሽቅብ ወደ ሰማይ አንጋጦ ውሃን እንደመዋጥ ያለ ሳይነጋ ከቆጥ ወርዶ ሳይጨልም እንደ መስፈር ያለ ማለዳ ለጭሮሽ ሲወጡ የጭሮሽ ገበያው እንዲቀና መሬት በቀኝ እግር ጭሮ እንደ መጀመር ያለ ለምን ቢሉ መልስ የሌለው የአባት ውርስ ነው። ይሁንና እኔም ራሴ ተጨምሬ ሁላችንም በደመ ነፍስ ስንደግመው እንኖራለን። ከቆም እንቅልፋችን መሃል ልክ እኩለ ሌሊት ሲደርስ አንዳች ነገር የቀሰቀሰው ይመስል አንዱ አውራ ሽቅብ ሲጮህ የሁላችንም ደመ ነፍስ ድንገት ብትት ብሎ ይቀሰቀስና ተንጠራርተን እንጮኻለን። ቃሉን ብቻ ከሻከረ ጉሮሯችን ሽቅብ እንለቀዋለን። ቃሉን ብቻ ደመ ሕይወት የሌለው ቃል እንኳንስ ከሰባተኛው ሰማይ ከደመናው በላይ አለ ከሚባለው የአዕዋፍ አባት ቀርቶ ከተዘጋንበት ጎጆ ከሳር ክዳኑ ዘልቆ ድምፁ እንጂ ቁም ነገሩ ከፍ ብሎ የማይሰማ ባዶ የልማድ ጩኸት ዝንተ ዓለም እንጮኻለን። ይሄ የእኩለ ሌሊት እየለሌ መንቁርና እግሮቻችን በጓሮ ነውር ተበክለው ርኩስኩስ ውስጥ እየዳከርን በደላችንን ክደን ጭርሱኑ አባታችን በምንለው የተረት ዓለም አባት ላይ ጭነን ከሳሹን ሽቅብ የምንከስበት የክህደት ባህላችን ነው። ክስ ነው። ለምን ተውከን ብሎ ጸሎት ሽቅብ ክስ እንጂ ሌላ ምን ሊባል ኖሯል? እነሆ ለስንት ትውልድ እንዲሁ ባይታወቅም ትውልድ ተቀባብሎ በኩለ ሌሊት እየጮኸ ሕይወታችን ባይለወጥም ይሄን የነውር ውርስ አንድ ቀን ለማስታጎል የሚደፍር የለም። በዚህ የዘለዓለም የመንፈቀ ሌሊት ጩኸት መንደሩን ማወክ በቀር ሌላ ምን ፈየድን? የሰማይ አዕዋፍ ጎጆአቸውን ከትልቁ ዋርካ ላይ ተክለው ከመልካሙ እየለቀሙ ሰማያዊ ዜማ እያዜሙ እየተዝናኑ እየተከባበሩ በላያችን ሲያንዣብቡ እያየን እነሆ እኛ ጭሮ አዳሪ አበሾች ግራና ቀኝ ክንፎቻችንን በረቂቅ የኀጢአት ድር ታስረን
ከተጣልንበት ከጠላት አገር ሳንወጣ ተከታዩ ትውልድ ቀዳሚውን እየተከተለ እንደ ጅረት ይፈሳል። ታዲያ ይሄ የእኩለ ሌሊት ኩኩሉ መንደር ማሸበር በስተቀር ፋይዳው ምንድን ነው? እንዲህ ያለውን ሐሳብ ማሰላሰል በጀመርኩ ሰሞን አንድ ቀን እነሆ ከዛሬ ሌሊት ጀምሮ ከዚህ ፍሬ ቢስ ልማድ ወጥቻለሁ ብዬ ፎክሬ ሳበቃ ሌሊት በሰፈርኩበት እንቅልፍ ቢጤ ሸለብ አርጎኝ ሳለ ከኔ ግድም የሰፈረ አንዱ ወግ አጥባቂ አውራ በድንገት ተነሳና ክንፎቹን ደፍደፍ አድርጎ ኩኩሉን ቢለቀው ኩኩሉ ብዬ ተከተልኩና አንድ ሁለት ጊዜ ሽቅብ ጮኸን ስናባራ መሃል ላይን አስታወስኩትና በራሴ አዘንኩ። በዚች መንደር ማን ይሆን ከልማድ ባርነት ወጥቶ የራሱን እምነት ተከትሎ እንደ ፈቃዱ የሚያድር እንጂ ሁልጊዜ ኩኩሉ በየቆጡ በየባጡ የሰፈራችሁ በሙሉ እግዚኦ በሉ፣ አቤት በሉ። በሰባተኛው ሰማይ ላይ ከደመናው ጉዝጓዝ በላይ የምትኖር የአእዋፍ አባት ሆይ በደላችንን አታይም ሆይ?